ሰላም እንዴት ናችሁ? ዛሬ በዚህ የከየዘርፉ አካል በሆነው ዋናው ነገር በተሰኘው ፕሮግራማችን ህይወታችንን ወደ ኋላ እየጎተተ ስላለው ሁሉም ነገር ይሟላ ስለሚለው እሳቤ እናወራለን። ለምንድን ነው መጀመሪያ የሚከብደን? ወደ ስራ ለመግባት ሁሉም ነገር 100% መሟላት አለበት ወይ የሚለው ላይ እንወያያለን። አስታውሳለሁ እኔ ከየዘርፉን ስንጀምር ሁሉም ነገር ይሟላ በቃ ኤቭሪቲንግ ፐርፌክት መሆን አለበት ብለን ስናስብ ሎጓችንን ሰርተን ኤቭሪቲንግ ጨርሰን ነገር ግን ፖድካስታችንን ሳንጀምር አንድ ዓመት ያክል ሆልድ ሆነን ቆመን ነበር። ቆንጆ ስቱዲዮ ፍለጋ፣ አይ ፍጥራት ያለው ማይክ ፍለጋ፣ ሌላው ቀርቶ ከየዘርፉ የሚለውን ስም ራሱ ፍለጋ በጣም በቃ ብዙ ለፍተናል። በእርግጥ ፐርፌክሽንን መፈለግና ፐርፌክት ሆኖ መስራት ጥሩ ሆኖ ሳለ ነገር ግን ሁሉም ነገር ካልተሟላ ፐርፌክት አይሆንም ብሎ በማሰብ ቆሞ መቀመጥ ትክክል አይደለም። ታዲያ በዚህ የተነሳኛ ካስቀመጥነው የጊዜ ገደብ በጣም ዘግይተን ነበር የጀመርነው። ሌላው በጣም የሚገርመኝ ነገር ደግሞ ገና ሳንጀምራቸው ፕላን ያደረግናቸው በሙሉ ልክ ስራውን ስንጀምር ምንም ያደረግነው ነገር የለም። ከጀመርነው በኋላ እያየነው የተማርነው ያስተካከልነው እጅግ በጣም ይበልጣል። ሁሉም ነገር እስኪሟላ ብሎ መጠበቅ ብዙ እድሎችን ማሳለፍ ነው። ሲዝን 2 ብለን ስንጀምር ራሱ ከሲዝን 1 የተሻለ በጣም አሪፍ ትልቅ ሀሳቦችን የምናቀርብበት በጥሩ ኳሊቲ የምንቀርብበት ነው ብለን ስላሰብን ያንን አለማሟላት ራሱን የቻለ ሌላ ጭንቀት ነበር። ያ ትልቅ ኃላፊነት ደግሞ ስራችን እንዲከብደን አድርጎናል። ታዲያ እዚህ ጋር ማስተዋል ያለብን ዋናው ነገር በሂደት እያደጉ መሄድ እንጂ ገና ሲጀመር ፐርፌክት መሆን አይደለም። ገና ስራውን ስንጀምር ፐርፌክሽንን መፈለግ ለአእምሯችን ልክ እንደ እስር ቤት ነው። ዛሬ ግን እኛ ያንን አሸንፈን ይህን ቪዲዮ ለእናንተ ለቀናል።